ቤዛና ቲጂ መንገድ ላይ ይገናኛሉ። ቤዛ ወደ ቤቷ እየሄደች እያለ ቲጂም በር ላይ እየጠበቀቻት ነበረ። እናም እሺ አለችና ከመኪናዋ ወርዳ ቤዛ ወደ ቲጂ ትሄዳለች። ቆይ ደግሞ ምን ፈልገሽ ነው የመጣሽው አንቺ ስትል የፈለኩት አንቺንና አንቺን ነው፣ ሌላ ማንን እፈልጋለሁ ብለሽ ነው ቤዛ ስትላት፣ ቤዛም እኮ ከኔ ምን ቀረሽ? ምን ፈለግሽ? እያሰብሽው ሆነልሽ? ተሳካልሽ? ሰማሁት። ቪዲዮም ቀርጸሽ እንደሰጠሽው እንደነገርሽው ነገርኩ፣ አወኩኝ። ስለዛ ስለ ዶክተር ሮቤል ስትላት ቤዛ ትጅም እንዳትሳሳች፣ ምክንያቱም እኔ ለዶክተሩ የሚያውቀው ታሪክ የለም። ቪዲዮ ከኔ ጋርና ከኔ ጋር ነው ያለው። ስለ ቪዲዮ ከፈለግሽ ደግሞ መደራደር የምችው ከኔ ጋር ነው እንጂ ከሮቤል ጋር አይደለም። ሮቤል የራሱ ድርሻ አለው፣ እኔ ደግሞ የራሴ ነኝ። ስለዚህ ስለ ሮቤል አይመለከተኝም ወይዘሮ ቤዛ ስትል ትናገራታለች። ቤዛም እጅግ በጣም ትናደድና ቆይ እኔ የምለው የኔ ያልኳቸው ብዬ ያቀረብኳቸው ሰዎች ሁሉ ለእኔ ጥላት እየሆኑኝ የመጡት ግን ምን ኃጢአት ብሰራ ነው? ይህን ያክል ምን ወንጀለኛ ብሆን ነው? ስትል ራሷን ታማርራለች። እሺ ምንድን ነው የፈለግሽው አሁን ስትላት፣ ይኸውልሽ አንድ ነገር ልንገርሽ ቤዛ፣ ቪዲዮውን እንዳጠፋልሽ ከፈለግሽ በገንዘብ ነው እኔና አንቺ የምንደራደረው ስትላት፣ ቤዛም በጣም ትናደድና ሂጂና ለፖሊስ ስጭው፣ ለፖሊሶች ንገሪያቸው፣ እንደውም እኔ ነጻነቴን አውጄ ያንን ምስኪን ከእስር ቤት አውጥቼ እኔ ታሰራለሁ ደስ እያለኝ ስትል ትመልስላታለች። ላንቺ ገንዘብ ሆነ 70 ሳንቲም እንደማላቀምስሽ ወቂ፣ አሁን ከበሬ ዘወር በይልኝ ትልና ትገፈትራትና ወደ ውስጥ ትገባለች። ቤዛ ትጅ በጣም ትናደድና ዶክተሩ ጋር ሄዳ ስለ ሁሉም ነገር ነግራው ስለነበር ከዚህ በፊት ገንዘብ እንደምትፈልግ ጠይቀው ነበረ እና እሱም ቪዲዮውን ካየ በኋላ ስጪኝ ስልክሽን ሲላት፣ በፍጹም አልሰጥም ስልኬን፣ ምክንያቱም ቪዲዮ የኔና የኔ ብቻ ነው ትለዋለች። እናም ሮቤልም እባክሽን ትጂ ስጭኝ ሲላት፣ በፍጹም አልሰጥህም ምክንያቱም ብር ያስፈልገኛል፣ በምን ያህል ብር እንደራደራለን ስትለው፣ ችግር እናም እኮ ምን ያህል ብር ነው የምትፈልጊው ሲላት፣ ያው እንደተለመደው ሳይሆን ከስከዛሬው በለጥ ያለ 00 የበዛ ነው የምፈልገው ስትለው፣ ሮቤልም ችግር የለውም እንዳትሳሳች፣ ምንም ጣጣ የለውም አሁን ትራንስፌር አደርግልሻለሁ ይላታል። ስለዚህ ትራንስፌር ካረክ በኋላ እንገናኝ ትለውና ጥላው ትሄዳለች። የሄደችው ቤዛን የምትመስል የቤዛን መንትያ ለማግኘት ትሄዳለች። አክስትየዋ ብቻዋን ቤት ነበረች። እናም አክስትየዋ አረቂ እንደምትጠጣ በድብቅ ሰምታት ስለነበር ሲያወሩ አንድ ጠርሙስ አረቂ ይዛላት ትሄዳለች። እናም የቤዛ አክስት የሆነችው ሶፋ ላይ ተኝታ ነበረ። ሰላም ብላት ትገባለች። እንተዋወቅ ስትላት እሺ ትልና ሮሚ ይባላለው ስትላት፣ እሷ ደግሞ ትጅ ይባላለሁኝ። እኔ ምልሽ ምን ነው አሞሽ ነው ስትላት፣ አይ አላመመኝም እሷ ነገር ምንድናት ትላታለች። አይሄማ ያው ላንቺን ያመጣውልሽ ስትላት፣ በጣም ጥሩ ስለዚህ እሷን ጎንጨት እያልን ብንወያያ አይሻልም ስትላት፣ እሺ ብርጭቆ ነገር ይኖራል ትልና ብርጭቆ ታመጣና ለሁለታቸውም ትቀዳና በብርጭቆ እየጠጣች፣ ግን ምን ነው አሞሽ ነው እንዴ ስትላት፣ ይሄንን ካመጣሽልኝ በኋላ ስለ ህመሜ ብትጠይቅኝ ምንም አይመስለኝም ትላታለች። እናም አንድ ነገር ልጠይቅሽ ፈልጌ ነበረ፣ ቤዛ የምትባል ልጅ ታውቂያለሽ ስትላት፣ አልገባኝም ቤዛ ማለት ማናት ስትል ትጠይቃታለች። ቤዛ ማለት እዚህ አንቺ ጋር ያለችዋ ልጅ ቤዛን ስለምትመስለኝ ቤዛ መንትያ እህት እንዳለቻት ነግራኝ ነበረ ያሁኑን አድርገውና ትላታለች። እኮ ቤዛ ምን ሆነች? ቤዛ ይቺ ልጅ እዩልሽ የእህቴ ልጅ ናት፣ ግን ደግሞ እናቷም አባቷም በልጅነቷን የሞቱት። አባቷ በሞተ በአመቱ እናቷ የአባቷን ሀዘን መቋቋም ስላቃታት ነበረ ያለፈችው፣ በስቃይ ነው የሞተችው። እናም ይቺ ልጅም ይኸውልሽ በጣም ጎበዝ ጠንካራ ልጅ ናት። ለኔ ያለችኝ እሷ ነች። እርግጥ ያሁኑን ያርገውና እኔም ነርስ ነበርኩኝ፣ ግን ያው በመምክንያት እቤቴ ቁጭ ብያለሁኝ። እሷም አሁን እየተማረች ነው፣ የ3 አመት ተማሪ ነች። ቀጣይ አመት ትመረቃለች። በጣም ጎበዝ ናት ስትላት፣ ዋው በጣም ደስ ይላል እውነት። እና አንቺ ነሽ እንዲህ ግን ስትከታተያት የነበረው ስትላት፣ ምን እንደምከታተላት ነገረችሽ እንዴ? አዎ የሆነ ሰው እየተከታተለኝ ነው ብላኛለች። ቤዛ እያለች ስትከታተለኝ ነበር የሆነች ልጅ ብላኛለች። እና አንቺ ነሽ ስትላት፣
አዎ ምክንያቱም ስለ ቤዛን ስለመሰለችኝ ተመሳስላብኝ ስለነበር ቤዛ ናት ብዬ ተከታትዬሽ ነበረ። ተከታትያታለሁ። ቤት ስትገባም እዚህ ቤት ድረስ መጥቼ አዳምጫችኋለሁኝ። ለዛ ነው አሁን እውነታውን ማወቅ ስለፈለኩ ነው። ቤዛ በህይወት የለችም። ቤዛ ሞታለች። ቤዛን የገደላት ባሏ ነው። ነግሬያት ነበረ ከስንት ዓመት በፊት ተገናኝተን በስልክ ተደዋውለን ባሏ ሊያጠፋት እንደነበረ ነግሬያት ነበረ እና ባሏ እንድትፈታውም ነበር የነገርኳት። ግን እሷ አላቅም፣ በምን ምክንያት እንደሆነ አላቅም። ትሙት ቡድላን ባላቅም፣ ግን ረጅም ጊዜ ሆኖናል እኔና ቤዛ ከተገናኘን። ሞታለች ብዬ ነው የማስበው እያለች ለማስመሰል ከፊቷ ስቅስቅ ብላ ታለቅሳለች። አክስትየዋም እንዴት እንደዚህ ሊሆን ይችላል? ስለ ቤዛ የምታውቂው ነገር አለ እንዴ ስትላት ጅም አይ ስትል የመደነግጥ ፊት ይታይባታል። ቤዛ ግራ ተገብታ እንዴት እንደዚህ ሊሆን ይችላል ስትል ትጅም ይልሽ ቤዛ በጣም መልካምና ጥሩ ጓደኛ የነበረች እና ፎቶ ይኖርሻል አሁን ባያት ስትላት ፎቶ ምናልባት ከአመታት በፊት እየተነሳ ነው ፌስቡክ ላይ አይጠፋም፣ ስልኬ ላይ እንኳን የለም፣ በጣም ቆይተናል ከተገናኘን ስትላት እስኪ ባክሽን ፎቶዋን አሳየኝ ትላታለች። አክስትየዋ ደንግጣለች። መንትያ እህት እንዳለቻትም ታውቃለች። ትጅም የዚህን ወሬ ጨረፍታ ድሮ በሰላሙ ጊዜ ቤዛ ጫውታ ስለነበረ ተጠራጥራለች። ስለዚህ ቤዛ እህት ነቻች ልጅ፣ ስለዚህ ማወቅ አለባት ቤዛ እህት እንዳለቻት ማወቅ። በቃ እሺ ለማንኛውም እስኪ ቆይ ፎቶ ላሳይሽ ትላትና